ሲምባ ፋንቱን ይዟት ምን መናገር አይቻልም ዝም በይ ብሎ ይሄንን የሚሰጥሽን ነገር ለኮማንደሩ ልጅ እንግዲህ ትሰጫለሽ፣ ለእጮኛ ለነበረችው እኔ ግን አልገደልኩትም፣ ይሄንን የገደለ እሱ ነው ብሎ የሚሰቃየው ምስኪን ነኝ ትለወላል። አፏን ይዞ ምንም ነገር መናገር አይቻልም፣ ተግባባን ይላታል። እሺ ትላለች ፋንቱ። አፏን ከፈታ ወደ አንተ ግን ማነ ስትለው እኔ ሲምባ ነኝ ስትል ስላት በጣም ልትጮህ ስትል አፏን ይዛታል። ነገር ግን እኮ ምንድነው የምትፈልገው ከኔ ምንድነው ፍላጎቴ ብላ ትጠይቀዋለች። እኔ ፍላጎት ምንም የለኝም፣ እኔ ሲምባን ገላል ተብዬ እየተፈለግኩ ያለው በጣም ምስኪን ነኝ ይላታል። እሷም ደግሞ እና ምን እንዲያደርግልህ ትፈልጋለህ ብላ ትጠይቀዋለች። አይ ምንም አልፈልግም፣ ይሄን ሜሞሪ ለኮማንደሩ ልጅ እንድትሰጭልኝ እፈልጋለሁ ይላታል። እሺ ብላ እሷ ግን እኮ የኮማንደሩ ልጅ እኮ እሷ አባቷ እንደገደለ እኮ ታውቀዋለች ትላለች። ሲምባ ግን እንዴት ልታውቅ ቻለች ብሎ ይጠይቃታል። ፋንቱ ግን ተደናግጣ ስለነበረ ልትመልስለት ፍቃደኛ አይደለችም። እባክህ ልሂድ ብላ ለመነችው። ቆይ እኔ የምለው እንዴት ልትገለው ቻለች? እንዴት ልታውቀው ቻለች? እንዴት አወቀችው? ደጋግሞ ጠየቃት። ነገር ግን በፋንቱ ልትነግረው ፍቃደኛ አልነበረችም። ነገር ግን ሲምባ እሺ ይሁን እንግዲህ አሁን ልጅቷ እንዴት ናት? በተለይ እኮ እሱ ሳይሞት በፊት እኮ ብዙ ነገር ስለ እሷ ሲያወራ ነበረ ብሎ ደጋግሞ ይጠይቃታል። ፋንቱ እባክን አሁን ልሂድ፣ ለሶላና ስለተጨነክለት በጣም አመሰግናለሁ፣ ግን እባክን ልሂድ ብላ ትለምናለች። እሺ በቃ ሂጂ ብሎ ይነግራታል። ጩናና ዳጊ በመንገድ ላይ ተገናኝቶ ጩና ማን ነው እንደዚህ ያደረገ ብላ ደንግጣ ትጮዋለች። የእውነት ማን ነው እንደዚህ ያደረገ? እኔ እሰራለታለሁ ትላለች። እኔ በፊት የነበረችው ጩና ስትደባደብ የነበረቻትን አልፈልጋትም ብሎ ይላታል። እና ታዲያ አሁን ዳግም እንደዛ መሆን የለብኝም እና ማን ነው እንደዛ የመታክ ብላ ትጠይቃለች። ዳጊ ግን ሌላ ነገር አስቀይሶ ምንም አይደለም እባክሽ ትንሽ ነገር ነው ይላታል። እኔ ግን በአንተ በመጡብኝ ነገር እኔ አልሰማም ትላለች። እሱም ደግሞ ተረጋጊ ይላታል። እኔ ምልሽ ግን አምራንን አይተሽ ታውቃለች ወይ ብሎ ይጠይቃታል። እኔንም ካገኛልን በዛው ሰላም በልልኝ ትለዋለች ለዳጊ። ዳጊ እኔ እኮ አግኝቻት አላቅም ምናምን ብሎ ስጠይቃት እኛንም ቤት ከፍለ ታኑረን ይሆናል ትለዋለች። እሱም ደግሞ ቀለደና ግን እኔ አላቅም ከከፊላ ጋራ ማታ ማታ ትመጣለች፣ እኔ ግን የሚኖረው አሁንም እሷ ቤት ነው ትላለች። አሁን ግን እሷ ሲመቻት የእውነት ለመናገር እንግዲህ ከዚህ አዋራ የሚገለግላትን ሀብታም አግኝታለች እያለች ትቀልዳለች። እንግዲህ እሱም ደግሞ አሁን ለምንድን ነው ምሳ የማልጋብዘው ትላለች ጁና። ኧረ ችግር የለውም እኔ ራሴ እጋብዝሻለሁ ይላታል። እሷ ደግሞ እረስቲ አንዳንድ ቀን እኮ ተራ ለኛም ሊቀቅልን ትለዋለች። ካልሆነ እሳቡ ካነሰ አንተ ትሞላለህ ብላ ትሄዳለች። ይሄዳሉ። አብሮ ተከትሎ ሳለ የኮማንደሩ ተከታይ ከኋላቸው እየተከታተላቸው ነበረ። ሲምባ ደግሞ ራሱን ቀይሮ እንግዲህ እብድ ይመስለዋል። አሁን እንግዲህ ራሱን ቀይሮ የእብድ የመሰለ ድንጋይ ይዞ ከኋላቸው እየተከተለ ነበረ። ከዛ ተከትሎት እንግዲህ ሰውየውን ከዳጊ እንዳይደርስ አባረረው። ከዳጊ ተመልሶ ሲመጣ ዳጊ በጣም ደንግጦ ነበረ። እንዴ ማን ነው ምናምን ብሎ ከዛ አባቱ እኔ ነኝ ልጄ ምንም አትደንግጥ ይለዋል።
አባዬ ምን እያደረግክ ነው? ይሄ ደግሞ ምንድን ነው ይላል። ያለኝ አማራጭ ይሄ ብቻ ነው። ከዚህ ሌላ ምንም አማራጭ የለኝም። በየቦታ ላይ ፖሊሱ እየፈለጉኝ እንግዲህ ፎቶ ለጥፏል ይላል። እንግዲህ ዳጊ ደግሞ አባቴ ከዚህ ነገር ውስጥ ትወጣለህ፣ አስወጣለሁ፣ የእውነት ፊት ታገኛለህ ይላል። ልጄ አሁን በዚህ ሰዓት ስለ እኔ ነገር አትጨነቅ፣ ያለው ነገር ይሄ ነው ይለዋል። ግን እኮ ኮማንደሩ ቤት ተደብቄ የሚኖርበትን ደርሼበት ነበረ። ምንም አይነት ነገር የኮማንደር ቤት አይመስልም። ይሄ ሰውዬ የሆነ የሰራ ነገር አለው ብሎ ይነግራል። ዳጊ እንዴት ለምን እርክ ብሎ ይጠይቀዋል። ያለውን ነገር ለማጣራት ወይም ደግሞ ለልጅቷ እኮ ይህንን አባቷ እንደገደለ እንድታውቅ ብዬ ነበር። ነገር ግን የሚገርም ነገር ደግሞ ልጅቷ ታውቃለች አባቷ ፍቅረኛዋን እንደገደለባት ታውቃለች ብሎ ለዳጊ ይነግረዋል። ዳጊ ደግሞ እንዴት አንተ ይሄን ልታቅ ቻልክ ብሎ ይጠይቃል። ሰራተኛ በነገረችኝ በዛ ተነሳስቼ እሷ ሁሉም ነገር ባትነግረኝም በውስጡ ደንግጣ ነበረ። ሁሉም ነገር ልትነግረኝ ፍቃደኛ አልነበረችም። ነገር ግን በውስጥ ያለውን ነገር አስረድቷል፣ ፊቷ ይናገራል ይላል። ከዛንን እንግዲህ አባቴ ይሄንን ከሆነ ልጅቷ ካወቀች እኮ ምንም ማለት አይደለም። እንግዲህ ሁሉም ነገር አሁን እኮ ሰውዬ ላይ ምስክርነት ወይም ደግሞ ፊት ለፊት ስናቆመው ይሄንን አስፈራርቶኝ ነው፣ በሽጉጥ ሲምባ አስፈራርቶኝ ይሄንን አደረግኩ እንጂ እኔ አልገደልኩም ብሎ ሊከደን እኮ ይችላል ብሎ ይናገራል ዳጊ። ልጄ እኔ ይሄ አልጠፋኝም፣ ይሄን እንደሚያደርግ አውቃለሁ። ነገር ግን እንግዲህ እስቲ እናያለን፣ ያለውን ነገር እንሞክራለን ይላል። ለማንኛውም እንግዲህ ብዙ ከኔ ጋር መታየት ጥሩ አይደለም፣ አሁን እንድትሄድ ብሎ ይጠይቃል። ከዛ ዳግም ተነስቶ ይሄዳል። ታሴና አቶ ፍረምዜ አብሮ እያወሩ እንግዲህ ምንም አይነት ነገር ድርጅቱ መፍትሄ እየሰጠኝ አይደለም። ብዙ ጊዜ ላስተካክል ሞክር ያለው ነገር ግን ላስተካክለው አልቻልኩኝም። በጣም አሁንስ ችግር እየበዛብኝ ነው ብሎ ይናገራል። ወዳጄ አይቶ በዚህ እንኳን ይሄን ብዙ ነገር አሳልፈናል፣ ይሄ እኮ በጣም ቀላለው ይለዋል። እንግዲህ እሱ ከሮማን ጋር ያለውን ነገር አላወቀም። ይሄ ሚስጥር አድርጎ የቆየው ነገር በጌ ላይ ቤቱን እንዳያፈርሰው እንግዲህ በጫፍ ጫፉ እየተናገሩ ነው። በእውነት ለመናገር እንግዲህ ጋሽ ተሴት ደብቆ እዚህ እሳት ውስጥ ይከታቸዋል ወይም ምስጢሩን አውጥቶ እነሱም ከዚህ ጉድ ያመልጣሉ። የእውነት በጋሽ ተሴ ምክንያት እነዚህ ሰዎች ጎዳና ከወጡ ጓደኛምነት መቼም እሳት እንደሚሆኑ ምንም ጥርጥር የለኝም። ለምን ቢባል እንግዲህ ሮማን ያለውን ነገር ሁሉ ከሱ ወስዳ እሱ ወደ እስር ቤት ለመወርወር ነው ይሄንን ነገር በተሴ በኩል የመጣችው። እንግዲህ ጋሽ ተሴ ደግሞ እውነት መስሎት አምኗታል። እንግዲህ ጋሽ ተሴን ብቻ ሳይሆን ሌኩንም ጭምር ጨምረዋሉ በአሁኑ ማለት ነው። በዚህ ሴራ እንግዲህ እሷ ያሰበችው ሀሳብ እንግዲህ ሊሳካለታል ወይስ ደግሞ የጋሽ ሌኩን ቤተሰብ ደርሶ ከዚህ ጉዲ ይድናሉ ወይስ ምን ይሆናል ብላችሁ ታስባላችሁ? እንግዲህ ወደ መድኃኒት መሸጋገር ከጀመሩ መድኃኒቱን ከውጭ የምታስገባ ሮማን ናት። ሮማን ደግሞ እንግዲህ ለጋሽ ሌኩን እንዲጠፋና ጎዳና እንዲወጡ ነው የምትፈልገው። ስለዚህ በቅርቡ ይሄ ቤተሰብ መበተኑ አይቀርም ነው። እንግዲህ ማን ደርሶ እንደሚያድን ማን እንደሚባንንባቸው ባይታወቅ ጋሽ ተሴ ወደ ራሳቸው ይመለሱ ይሁን ወይም ደግሞ እነዚህ ቤተሰብ ጎዳና ይወጣሉ ብዬ ሀሳብ ገብቶኛል። እናንተ ኮሜንታችሁ ላይ ሀሳብ አስተያየታችሁን አስቀምጡልኝ። እንግዲህ አምራን ከዶክተሩ ጋራ እናቴ መቼ ነው የምትመጣ? ቤቱን እኮ ሽር ጉድ አድርጌ እየጠበቅኩ ነው ትለዋለች። እንግዲህ ዛሬ ያለውን ነገር እራትሽን ምሳሽን ከእናቴ ጋ ነው የምትበይ ይላታል።
አምራን መልሳ አይ እሱኑን ካንተው ሚሳ ሳይሆን አሳሬን ነው የሚበላ ትላለች። እንግዲህ አምራን የፈራችው ነገር አልቀራም። አሮጊቷ የዋዛ አይደሉም። ሚጥሚጣ እንደረገጠ ሰው አደረገቻት። እንግዲህ እንደመጣችው አንድ ጊዜ በዱላ አቀመሰቻት። እናንቺ አንቺ ደግሞ ማነሽ ትላታለች። እንዴ መንፈስ ነው እንዴ ቤት ውስጥ የገባ? ይህ ባለፈው የመጀመሪያ ሚስት እኮ ነሽ አንቺ የምትመሲው፣ ተመልሰሽ መጣሽ እንዴ? እንዴ የሞተ ሰው ይነሳል እንዴ? ብላ አምራንን ትጀምራታለች። እንግዲህ አምራም ደግሞ ደንግጣ ምን ነው እሷን መስላለሁ እንዴ ትላለች። አዎ እሷን ራሱ ቁርጥ እኮ ነው የምትመሲ። አዎ ፋኑኤልም ብሎኛል እኮ እሷን ነው የምትመሲ ብሎኛል፣ መጀመሪያ ቀን የተገናኘ ነው ይላታል ትላታለች። ከዛ አንቺማ አዎ አውቃለሁ የመጀመሪያ ልጅ የመጀመሪያ ሚስቱን በደንብ እንደሚጠሉ ፋኑኤል ነግሮኛል ትላለች። እንግዲህ ከዛ እንደዛ ስትለው ጭራሽ እኔ እንደሚጠላ ነገረሽ እንዴ ምናምን ብሎ ይላሉ። ሰው ሴትዮ በጣም አሮጊቷ እንግዲህ በእሷ ላይ ሲጫኑበት እንግዲህ አምራን ደግሞ እንግዲህ ምን ማድረግ አለብኝ ብላ በጣም ትንትላለች። እንግዲህ በሚቀጥለው አምራንን ወዶ ይቀበላታሉ ወይስ እንግዲህ አምራን ፈተና ውስጥ ገብታለች ወይስ ምን ትሆናለች የሚለው ነገር እንግዲህ በጣም አስተሳሳቢ ሆኗል። እንግዲህ ምን አለበት እናቷ ብትቀበለኝና ተዋደን አብረን ብንኖር ብላ እያሰበች ነበረ። አምራን እንግዲህ ፍቅር ይዟታል። ምን አለበት እናቱ ብትወደኝ እያለች ነበረ። ስለዚህ እንግዲህ በሚቀጥለው ደግሞ ምን እንደሚከሰት ባይታወቅም አምራን ለአሁኑ ግን እያሰበች ነበረ። እንግዲህ ለፋኑኤል ባትናገረውም በንግግሮቿ መሀል እንደምትወድ እየገለጸለችለት ነበረ። እና ምን አለበት እናቱ ወዳኝ አማቱ ቢሆንና ቢኖር ደግሞ ለምንድን ነው የቀልዴን ነው አልኩት፣ እንደው እውነት ነው ብዬ ብለው ነበረ ደስ የሚለው። አምራን ምንድን ነው ያደረግሽው እያለች ራሷን እየወቀሰች ነበረ። እንግዲህ በሚቀጥለው ምን እንደሚሆን እናያለን። አቶ ሌኩን ቤት መጥቶ እንግዲህ ያለውን ነገር ለተሴ ጋራ ያለውን ነገር ሲናገር ተሴ ደግሞ በጣም ይደነግጣል። ይሄ ሰውዬ ማን ነው ብሎ ሲጠይቃል ችግር የለውም እንግዲህ እንታዋወቃለን ይላል። በዚህ መሀል እንግዲህ ውሸቱ ይታወቅበታል። ሆይ እንግዲህ ጋሽ ተሴ እየተፈታተቡ ነበረ። ስለዚህ በሚቀጥለው እንግዲህ ምን እንደሚሆን ኮሜንታችሁ ላይ አስተያየታችሁን አስቀምጡልኝ። ሲምባ አሁንም ተመልሶ ከፋንቱ ጋር ተገናኝቶ አሁንም ያለችበት ሶላና ምን ላይ ነው ብሎ እያወሩ ነበረ። ሁለቱ እያወሩ አንተ ፖሊስ እኮ እየፈለገክ ነው፣ ሁሉም ቦታ ተለጣጥፈሃል እኮ ብላ ትነግረዋለች። ድንገት ሰው ያያሉ። ምን እንደሚሆን አልታወቀም።